በአምላክ ህብሰትን እንደሚወዳት ለጓደኛው ነገረው። ነገር ግን ደግሞ ህብሰትም እሱን አስቀድማ እንዳፈቀረችው እየነገረችው ነበር። ግን ራስ በራሳቸው ፍቅራቸውን አልተገላለጹም። ብዙ ጊዜ ይጣላሉ፣ ሲገናኙ ይከራከራሉ፣ ይጣላሉ። መጠራጠራትና ደግሞ አለመግባባት ብዙ ጊዜ ውስጣቸው ያለው ፍቅር ታፍነው ሁለታቸውም ያለመገለጻቸው ያስታውቅባቸዋል። እንዲሁም ደግሞ የአባቴ ገዳይ ነህ እጠራለሁ እያለች በአምላክን እሷም ታሰቃየዋለች። ህብሰት ግን ደግሞ መኒኝ እኔ ገዳይ አይደለሁም ስለማላቅና ጫኑብኝና ሁሉን ነገር እኔ ላይ ያጣበቁ እንጂ አባት ገዳይ አይደለም እያለ ሲያሳምናን ነው። ነገር ግን ደግሞ ውስጡ እንደሚወዳትም ጓደኛው እየነገረው ነው። እሷም ደግሞ የአባቷ ገዳይ የሆነ እንጂ ደግሞ እንደምትወደው ለሱ የተለየ ስሜት እንዳላት ለጓደኛው ነገረችው። እንዲሁም እህቱን ወይም ደግሞ የአባቱን ሚስት የህብሰትን አባት ሚስት አንቆ ማነሽ አንቺ እያለ እያስጨነቃት ነበረ። እንግዲህ እበቀላቸዋለሁኝ እያለ የፋይሉን ሁላ እየሰረቃቸው ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ አበረታቱኝ፣ አይከፈልበትም። እንግዲህ ህብሰት ብዙ ጊዜ በአምላክን ይከራከራሉ፣ ሲገናኙ ይከራከራሉ፣ ይጣላሉ። ነገር ግን ደግሞ ያለው ውስጣቸው የሆነ የታፈነ ስሜት እንዳለ ያስታውቅባቸዋል ማለት ነው። እሱም እሷ ፊት ሲመጣ እንደማይወዳት ያስመስላል፣ ወይም ደግሞ እየተቆጣ እየተናተፈ በጣም ጸባውን ቀይር ያደርግባታል ማለት ነው። ነገር ግን ደግሞ ዘወር ብሎ ደግሞ አያስችለውም፣ መልሶ ከልሶ እሷው ጋር ነው ማለት ነው። ነገር ግን ደግሞ አሁን ጓደኛው በሚሆነው ነገር ጓደኛው ጋር ሄዳ ልብስ ቀይራ ነበር። የእሱን ጓደኛ ልብስ ቀይራ አያት ማለት ነው። እሱ ጓደኛው ቤት ሄዶ ሊያመጣ ሲል ልብስ ቀይራ ሲያት ምን እየተካሄደ ነው ብሎ ጠየቃት። አይ ልብስ የቀየርኩት እኮ በዩኒፎርሜ ቁጭ አል ብዬ ነው እሱ ልብስ የቀየርኩት ብል ስትለው በጣም ተቆጣ። በጣም ምክንያቱም ስለሚወዳት ውስጥ የሆነ ስሜት ስላለ በጣም ተናደደ። ጓደኛው ራሱ ምን እየተካሄደ ነው? የቀየረችው እኮ የአዲስ ነገር አይደለም እሱ ነው እያለ ሲለው በቃ እንደገና ታንስታ ሄደ ቀየረች ማለት ነው። ያን ጊዜ ዩኒፎርም ከቀየረ በኋላ እንደ ብት ነው እጇን ጎትቶ ይዟት እየመጣው ማለት ነው። ግማሽ ሰዓት በዊልቸሯ መጣትና ከዛ ተንስታ በእግሯ መጣች ማለት ነው። አሁን ላይ ህብሰት እየተሻላት ለውጥ አምጥታለች። ምክንያቱም ይሄን ያደረገው ደግሞ በአምላክ ነው። በአምላክ እንግዲህ አረኔ የሰራተኛይቱ ፍቅር ግን ጥቅርር አድርጎ ነው የወደደችው ማለት ነው። በአምላክን ላይ በጣም ነው ፍቅር ያረፈባት። እንግዲህ ሰራተኛይቱ የምታስቀው ነገር በሀሳብ በሱ ሄዳለች ማለት ነው። የሚያወራውን ወሬ እየደጋገመች በቁሟ እንቅልፍ እስከሚወስዳት ድረስ እያሰላሰለች ነበር ማለት ነው። ከዚያም በኋላ እንግዲህ ይህን ነገር ምንም ነገር የእኔና አንቺ ሚስጥር እንደምናወራ ለሚስቱ ወይም ደግሞ ላሰርሽ አትንገሪያት፣ ግን ደግሞ መድኃኒቱን እንደምታረጊና ትዕዛዟን እንደምታከብሪ ንገሪያት እና እባክሽ እችሊ ታደጊያት፣ አታሳዝንሽም እንዴ? በገንዘብ የተያዘ ነገር ስለሆነ ለጥቅማቸው ሰዎቹ እያረጓት ያለው መድኃኒት አታርጊባት፣ እባክሽ ትገዣት ነበር ያላት ማለት ነው። ከዚያም በኋላ እንግዲህ ሰራተኛይቱ ደግሞ ህብሰትን በጣም እያነደቻት ነው ማለት ነው። እሱ ሳይኖር በአምላክ ሳይኖር እየሄደች እያናደደቻት ነው። የምታናድዳት ምንድን ነው? ያው እሷስ በአምላክን ስለምትወደው ሰራተኛይቱ ወይም ታፈሱ ማለት ነው። እሱ ክላስ ነበርኩኝ፣ እንዲሁም ደግሞ እሱ ክላስ ብዙ ነገር እንደሚያደርጉና እንደሚዋደዱ እንዲሁም የፍቅር ግንኙነት እንዳላቸው ነው እየነገረቻት ያላቸው ማለት ነው። እንዲሁም ደግሞ በአምላክ አልመጣም ስትላት ክላሱ ነው ሄጄ ነበር እሱ ጋር ቁጭ ብያለሁ እያለች ታናደታለች ማለት ነው። ይህ ሁሉ ውሸቷን ሁሉ ታወራበታለች። ህብሰት ደግሞ ታምናትና በአምላክ መታ እሷ ክላስ ነበረ። እንዲሁም ደግሞ ቆይታ ተመጣ ለምን አልመጣ ምናምን የት ትበሳጫለች ማለት ነው። እንዲሁም ደግሞ
ታፈሱ በአምላክ ክላስ ወጥታ እየተሽኮራመመች ስትወጣ የህብስት አባት አይቷታል ማለት ነው። ከዛ እንግዲያ ወደ ህብስት ክላስ ገብቶ ህብስትን ነይ ወደ ሳሎንና ተጫዋች ምናምን ምግብ ሊቀርብ ነው ብሎ ህብሰትን አባቷ ወደ ክላስ ይዞ መጣ ማለት ነው። ያን ጊዜ ግን በአምላክ ክላስ እየተሽኮረመመ እየሳቀች በአምላክ ክላስ ሰራተኞች ስትገባ ስትወጣ አይቷት በጣም ግጥምጥም አሉ። እሷን ማፍራ ወደ ኩሽና ሄደች ማለት ነው። ከዛ ህብሰትን ይዟት ተመጣ በኋላ ወንድምሽ ከሰራተኛ ጋር ሌላ ነገር ጀምሮልሻል ነበር ያላት ማለት ነው። እና በጣም ነበር ሴትዮዋ እንግዲህ በጣም የደነገጠችው። እንዴት ከሰራተኛ ጋር ትጠራው ከጠራችው በኋላ መጣ ማለት ነው። ከዚያ እኔ ላግዝሽ ምናምን ሲላት አልፈልግም ነበር ያለችው ህብስት ማለት ነው። ከዚያ ና ቶሎ ከሰራተኛ ጋር እንደዚህ ያለ ነገር ጀምሯል ብሎ እንግዲህ የህብስት አባት ለሚስቱ ሲናገር በጣም ተቀየመች ማለት ነው ህብስት። ምክንያቱም ህብስት ትወደዋለች ከሰራተኛ ጋር ያልሆነ ግንኙነት አለ እያለችው ነበር የሚጣጣች ስለሆነ እንዲህ ያለ ነገር እንዴት ይደረጋል ብሎ ስትሰማ በቃ እኔ ክላስ ሄጄ እተኛለሁ ውሰደኝ አለች ማለት ነው። ያን ጊዜ በአምላክ እኔ ውሰደኝ ሲላት አልፈልግም ነበር ያለችው ተናዳ ማለት ነው። ምክንያቱም ሰራተኛ ጋር ፍቅር ጀምሯል ብላ ነው እሱን ያለችው። ከዛ አባቷ ወሰዳት ማለት ነው ህብስት። ከዛ ና ጠይ እፈልግሃለሁ ስትለው እንግዲህ አልሰማትም ትቷት ሄደ ማለት ነው። እና ከዚያም በኋላ እንግዲህ ህብስት ትምህርት ቤትም ትሄጃለሽ እያለ ወስዶ ነበር። ከጓደኛዋ ቤት እንደገና በጣም እየተናደደ አመጣት ማለት ነው። እንደሚወዳት ግን ለጓደኛው እየነገረችው ነበር እሷ ማለት ነው። እሱም እየነገረው ነበር ግን አልተገላለጹ ማለት ነው። ታፈሱም እንግዲህ በአምላክ ፍቅር በጣም ጦዛለች ማለት ነው። የሚናገራትን ክፉንም ደጉንም መጥፎንም እንግዲህ እያጣጣመች ማለት ነው። አይ ፍቅር ፍቅር እኮ ይገርማል። ፍቅር እኮ ስላፈቀረች መጥፎ ነገር ቢናገራትም መጥፎ ነገር እያጣጣመች እየሳመረች ታዳምጠዋለች፣ ታወራዋለች ማለት ነው። ከዚያ እንግዲህ እኔና አንቺ ከአሁን በኋላ አንድ መሆን አለብን። ሁለተኛ ከእሷ ክላስ ህብስት ክላስ እየገባሽ እሷ ላይ ምንም ነገር አትጩይ። ሁለተኛ ደግሞ በእሷ የሚጎዳ ነገር አታድርጊ። አንቺንም አይለቁሽም። በገንዘብ የተያዘ ነገር ስለሆነ ወደዛ ወደዛ ትሞጣሞጪ ተኔ ጋር ሆኔ ነበር ያላት ማለት ነው። እንስማማለን እና አንቺ አንድ ላይ ነበር ያላት። ያን ጊዜ በጣም ደስ አላት ማለት ነው። እና የግድ እየተሽኮረመመች ያው በወዳትም እንግዲህ የወዴት እያስመሰለች እሷን እየወደች ነው ያለችው ማለት ነው። የህብስት አባት እንግዲህ በአምላክን አስገድዶ እንደሚያሰራው ነው እየተናገረ ያለው ማለት ነው። ከጓደኛው ጋር ነበር የህብስት አባት የሚሰራው። ወረቀቱና ፋይሉን ወስዶ ይህን ስራ በአምላክ ለህብስት ፍቅሩን ቢገልጽላት በጣም ተቀበለዋለች ወይም ደግሞ ጥሩ ነገር ይሆናል ብዬ ገምታለሁ። ነገር ግን ደግሞ ብዙ ፍቅር ተገለጠችለት እና እንደሚወዳት ሰራተኛይቱ ታወቀች። ሰራተኛይቱ ደግሞ እሷን ህብስትን ተወደደ ደግሞ ሰራተኛይቱ እሷን በጣም ትጠላታለች ወይም ደግሞ ትበቀላታለች ማለት ነው። ነገር ግን እያስመሰለን ቢሆን በዙ መንገድ መሄድ ይጠቅመዋል። እንዲሁም ደግሞ ሰራተኛይቱን ጠርተው ታፈሱን ባልና ሚስት እንዴት ነው ለውጥ እያየሽባት ነው ወይ? እንዲሁም ደግሞ አድርጊ የምትባለው ነገር እያለሽ ነው ወይ እያሏት ነበር። እንግዲህ አዎ የሚደረገው ነገር ነው እያደረግኩ ነው፣ ለውጥ እንግዲህ ያው እኔም እያየሁባት ነው እያለች ተጨንቀዋል ማለት ነው። እሷም እንግዲህ ህብስት አሁን ላይ የተሻላት እየመጣ ነው። ህብስትን ያድናታል፣ ይበቀላቸዋል ብዬ እገምታለሁኝ። እነሱ ቤት ሳይኖሩ ፋይላቸውን በስልኩ ይዞ ቀርጾባቸዋል ማለት ነው። እንግዲህ በአምላክ እንደሚያሸንፋቸው እገምታለሁኝ። ህብስትም ይሻላል።